ዘላለም ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በእለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ ዛሬ ቁርጡን እርግጡን ስላገኘን ነው ይሄን ጋዜጣዊ መግለጫ እየሰጠን ያለ ነው። እንግዲህ እኔ በዚህ 2-3 ቀን ወንድማችን ካረፈ በኋላ እኔ 3 ነገር ከዘላለም ሞት ተምሬያለሁ። አንዳንድ ሰዎች እንኳን ሞተው ኑሮ የማያስተምሩ ሰዎች አሉ። መቆማቸው ከሞቱት የከፋ ኑሮውም ሙተውም ትርጉም የማይሰጡ ሰዎች አሉ። አንዳንድ ልባም ሰዎች ደግሞ ቁመው የሚናገራሉ፣ ሙተው የሚናገራሉ። እኔ የዘላለም እረፍት 3 ነገር አስተምሮኛል። አንደኛ ዘላለም የሃይማኖት መልኩን የትምህርት ልኩን የቆመበት መድረኩን አስከብሮ የኖረ ላለፉት 30 ዓመታት የሃይማኖት የትምህርት የጠባይ ለውጥ ሳያመጣ ነበረ ከመባል የተሰወረ ብዙዎች ወርቀው ሲነሱ መተው ሲሄዱ ገብተው ሲወጡ ዘላለም ግን ባለበት ቆሞ ማይበል ጎርፍ ሳያናውጠው የቆየ ለትንሽ ለትልቁ ለሀብታም ለደሃው ለሞላለት ለጎደለበት ሁሉም ቦታ ለተከፈተ ጆሮ ለተዘጋጀ ልብ ሁሉ ሰማያዊ የእግዚአብሔርን ቃል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ትምህርት ሳይጨምር ሳይቀንስ ሳይበርስ ሳይከልስ በትክክል ለምእመናን ጆሮ ሲያደርስ የኖረ መሆኑ። ሁለተኛው ደግሞ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ሳይሆን በውስጡ ያሉ ሌሎችም ሰዎች ቅልብ ያላቸው ሁሉ ለዘላለም የሰጡትን ክብርና ቦታ ስመለከት ለካ ዓለም የጫጫታ የትርምስ የግርግር ብቻ አይደለም። በዝምታ ውስጥ የሚታዩ የሚሰሙ ባለውለታዎች አሉ። ሁሉ አንድ ድምጽ አንድ ልብ ሆኖ የወደደው ያደነቀው እንደገና አንድ ልብ ሆኖ ያዘነለትና ያከበረው ወንድማችን በመሆኑ በጣም እጅግ በጣም በስጋ የወለደችው እናቱ በመንፈስ የወለደችው ቤተክርስቲያን እኛም የጥምቀት ወንድሞቹ የክርስትና ወንድሞቹ ተደስተናል፣ ኮርተናል። በእውነት ይሄን ያደረገ እግዚአብሔር ክብርና ምስጋና ይግባው። ሰማያዊ ሕይወቱ ምን ሊሆን ይችላል ብለን ጥያቄ አንስተን አናቅም፣ ልናነሳም አንችልም። መቼም የእግዚአብሔርን ውሳኔ ለእግዚአብሔር ትተነው እንደ መመዘኛዎቹ አሉ፣ መለኪያዎቹ አሉ። በዛ መመዘኛና በዛ መለኪያ መሰረት አሁን ዘላለም የት ነው ተብዬ ብጠየቅ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። ምክንያቱም መለኪያዎቹ እናቃቸዋለን። እግዚአብሔር ምን ይወስናል እሱ ምናልባት ከሞላ ጎደ ውሳኔዎቹ እናቃቸዋለን። የቸርነቱን ስራ እንዳለው ነው ማለት ነውና ከዛ በተረፈ ይሄ ልጅ በቀደም ተናግሬ ያለው ይሄ አሁን የምናደርግለት ሽኝት ተክሊሉ ነው፣ ሰርጉ ነው። ዘላለም በእውነቱ ጉልቻው ትዳሩ ሁሉ ነገሩ ወንጌል ናት። እንደ ቅዱስ ጳውሎስ እንደነ ዮሐንስ አፈ እንደነ ቄርሎስ ሁሉ ነገር እርግፍ አድርጎ ትቶ የተከተለ ልጅ ነው። ቤተክርስቲያን ደግሞ ወዳጆቿን አገልጋዮቿን በሁለት መንገድ ታከብራቸዋል። ወከብረት ነፍሱም በውስጥ ዓለማት ተእቲ ዘዘይ ወዘካ በዚህ ዓለም ይከበራሉ። ተወስኮ ዘነሳያን ይባላል። እነዛን ሰዎች እያዩ ከሞቱ በኋላ የሚጨመሩ ሰዎች አሉ። ቅን መንገዳቸውን እያዩ ቅን ትምህርታቸውን እያነበቡ ቅዱስ ጳውሎስ ከሞተ ከ2000 ዓመት በኋላ ዛሬም ብዙዎችን እየለወጠ እየቀየረ ነውና አንደኛው በምድር ታከብራቸዋለህ፣ ሁለተኛ በሰማይ ደግሞ የአባታቸውን መንግስት እንዲወርሱ የምታደርገው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናትና ወንድማችን በሁለት በኩል ከብሯል። በጣም ተደስተናል። እንግዲህ አጠቃላይ በዚህ ጉዳይ የተባበሩን ከውስጥም ከውጭም ከላይም ከታችም ከጋዜጣዊ ምንባቡ ከተነበበ በኋላ እናቀርባለን። መጋቢት 1 ቀን 2018 ዓመተ ምህረት እመኒ ሃየውነ ወእመኒ ሃየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሃየውነ ወእመኒ ሞትነ ለእግዚአብሔር ነህነ። በሕይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በሕይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላ ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወሰመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የሕይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት
ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የሕይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስክሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላቸዋለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንት ቤተ ክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናል። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል ሰባኪያን፣ ዘማሪያን እንደዚሁም ምዕመናንና ምዕመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን፣ አሜን። በቤተሰቡ ስም ምስጋና እያቀረብን በተከፈተው የዜል ቁጥርና የጎፈንድሚ ሊንክ
ለዚህ በጎ ዓላማ የሚውል ድጋፋችሁን እንድታደርጉልን መልእክቴን አስተላልፋለሁ። ወንድሜ በጣም መልካምን ሁሉ እመኝልሃለሁ፣ እወድሃለሁ። ዜሮ ሊንኩ ሰጥቻችኋል ያያችሁታል። እሺ እንግዲህ በዓለም ዙሪያ የምትገኙ የመምህር ዘላለም ተማሪዎች ወዳጆች፣ መምህር ዘላለም የሚሰራቸው በጎ ስራዎች፣ የሚያሳድጋቸው ህጻናት፣ የሚደግፋቸው የአብነት ትምህርት ቤት እንደዚሁ ደግሞ የሚያሰለጥናቸው መምህራን በጣም ብዙ ናቸው። መምህር ዘላለም ራሱን ሰውሮ በጎ ስራ የሚሰራ በጣም ትልቅ የምድራችን ትልቅ ሰው ትልቅ አገልጋያችን ነበረ። እሱ ካለፈ በኋላ ይህን ቅዱስ ስራ ለማስቀጠል መምህር ዘላለም ፋውንዴሽንን ለማቋቋም ከቤተሰቡ ጋር ውሳኔ ያደርሰናል። እሱን በቅርብ ጊዜ እናሳውቃቸዋለን ዝርዝሩን። አሁን የተገለጸላቸው የዜልና የጎፈንድሚ ዋና ዓላማውም ይሄንን ትልቅ ፋውንዴሽን መደገፍና ቀጣይ ስራዎችን እሱ የሚመግባቸው ልጆች ሳይራቡ እንዲያድሩ ማድረግ መሆኑን ልናሳውቃችሁ እንወዳለን። በዓለም ዙሪያ ያላችሁ ምን እናድርግ የምትሉ የተባረካችሁ እግዚአብሔር ልጆች ስለ ድጋፋችሁ ከልብ እናመሰግናችኋለን። ከዚህ ጋር በማያያዝ በመምህር ዘላለም ህመምና ክፈት ዙሪያ የሚሰሩ የተሳሳቱ ዘገባዎች በጣም በተለያዩ ሚዲያዎች ላይ እንሰማለን። ይሄ ቤተሰቡን እየጎዳ ወዳጆቹን ልብ እየሰበረ ያለ መሆኑን እናሳውቃለን። ፍጹም ስህተት ከሆኑ መረጃዎች ራሳችሁን እንድትጠብቁ እናሳስባለን። የመምህር ዘላለም የወንድማችንን ነፍስ በቅዱሳን መቃን ያሳርፍልን። እናንተም እግዚአብሔር ይባርካችሁ። የተደረገልን ሁሉ ነገር ምስጋና ለማቅረብ እንወዳለን። የአዲስ አበባ ሰላምና ጸጥታ ቢሮ፣ ለአቪዬሽን ደህንነት ዋና መምሪያ፣ ለመስቀል አደባባይና የኤግዚቢሽን ማዕከል ቢሮ፣ የአዲስ አበባ ትራፊክ ማኔጅመንት፣ ለኢትዮጵያ አየር መንገድ ላደረጉልን ነገር ሁሉ በእግዚአብሔር ስም እናመሰግናለን። የወንድማችንን ነፍስ ይማርልን። አመሰግናለሁ። አዲስ አበባ ሰላምና ጸጥታ ቢሮ በመላው ዓለም ይህንን የሀዘን መርሃ ግብር ሀዘን መግለጫ ወይም ደግሞ ኮሚቴው አስከሬን ከውጭ ጀምሮ እስከ ውስጥ ያለውን እንቅስቃሴ የሚመራውን ኮሚቴ የምትከታተሉ በሙሉ እንደ ሰባኪያን እንደ አዲስ አበባ ሀገረ ስብከት የሰባኪያን ወንጌል ህብረት ጥልቅ ሀዘን ነው የተሰማን። ወንድማችን ውድ ወንድማችን ነው። ስምሪት ላይ ሁላችሁም በመላው ዓለም ያላችሁ እንድትከታተሉት እንድትሰሙት የምንፈልገው ገንዘቡን እያወጣ በመላው ዓለም ያለውን እንቅስቃሴ ወደ ኢትዮጵያ አምጥቶ ገጠሪቱን ኢትዮጵያ ሰባኪያንን ዘማሪያንን በኢትዮጵያ እንዲሰማሩ በጀት በማውጣት ከፍተኛ ስራ እየሰራ እስከ መጨረሻው ድረስ የሰባኪያን ወንጌል ህብረቱ ሲቋቋም አማካሪ በመሆን ድጋፍ ሰጪ በመሆን በልዩ ልዩ እስካለበት ህይወቱ እስካለፈችበት ሰዓት ድረስ በብዙ ጉዳይ ያልተለየን ውድ ወንድማችን የቤተክርስቲያን እንቁ ወንድማችን ነው ዘላለም። እሱን በማጣታችን እጅግ በጣም አዝነናል። ቤተክርስቲያን አዝናለች። ሰባኪያን ወንጌል በመላው አዲስ አበባ ሀገረ ስብከት ውስጥ ያላችሁ የሰባኪያን ወንጌል ህብረት አካል የሆናችሁ በጠቅላላ እንደተባለው ነጭ ለብሰን ራሳችን አዘጋጅተን አስተባባሪም ጭምር በመሆን የወንድማችን ሀዘን በክብር በአማረ ሁኔታ እንዲሸኝ አደራ እንላለን። ሁላችሁም ጠሪዎች ሆናችሁ ለሌላውም አስተጋባይ ሆናችሁ ይህንን ሀዘን ሁሉም ሰው በአግባቡ በሰዓቱ ተገኝቶ እንድንፈጽምና ወንድማችን በክብር እንድንሸኝ አደራ እንላለን። ሀዘናችንን በእውነት እግዚአብሔር ጉልበት ይሆናል ለሁላችንም።